ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ቅዳሜ ነው። የቀኑን መረጃ ወደ እናንተ ለማምጣት ብቅ ብለናል። አጠገቤ ፓስተር አለማየሁ ተገኝቷል። የዓለማችን ወቅታዊ ጉዳይ መልኩን እየቀያየረ እንግዲህ በብዙ አቅጣጫ እየተሰሙ ያሉት መረጃዎች በጣም አሳሳቢዎች ናቸው። በዚህ ሁሉ ውስጥ ግን እኛ የመረበሽና የመደንገጥ ሳይሆን እንደ እግዚአብሔር ቃል ራሳችንን እያነጽን እያዘጋጀን እንድንጠብቅ የሚያስደርጉ መረጃዎች ስለሆኑ በዚህ መልኩ እንድትረዱና መረጃውን እንድታደምጡ በጌታ ፍቅር እናሳስባለን። እንግዲህ መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መረጃዎችን እያሰባሰበ ይዞልን መጣው ፓስተር አለማየሁ ነሙ እንግዲህ ተዘጋጅቶበት የመጣውን መረጃ ሊያስደምጠን አጠገቤ ተገኝቷል። የዓለማችን ውጥንቅጥ የሆነውን ይህ ክስተት በመጽሐፍ ቅዱስ እይታ እየፈተሽን ወደ እናንተ መረጃዎችን እናመጣለን። በቅድሚያ ሰላምታ እንለዋወጥና እንደተለመደው ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዓለማችን እንዴት ነው? በአስፈሪና ስጋት አዘል በሆኑ ነገሮች እየተናጠች ትገኛለች። እስኪ እንግዲህ መረጃውን አቀብለን። እንግዲህ ምንድነው መሰለ በዓለም ላይ ያለው ሁኔታ ያው ሁሌም እንደምንናገረው የዛሬ ዓመት ዜናዎችን ስንዘግብ እየጨመረ ይመጣል ብለን ነበረ። ማንም ያስተዋለን አልመሰለኝም። ምክንያቱም እየጨመረ ነው የመጣው። አሁን ደግሞ ከዚህ በኋላ እየጨመረ እንደሚመጣ የሚያሳዩ ምልክቶች አሉ። ምንድነው የዓለም ስርዓት እየተቀየረ እያለ እየመጣ ነው ያለው በግልጽ እየታየ እና በተሰበረ ልብ የተባበሩ መንግስታት ድርጅት ዋና ጸሐፊ ጉቴሬስ መግለጫ ሰጥተው ነበር። የተሰበረ ልብ ነው ፊታቸው ላይ ሁሉ መታየው። ቢቢሲ ላይ ቀርበው መግለጫ ሲሰጡ ጦርነቱ መቆም አለበት፣ ከዚህ ካለፈ ዓለምን ይዞ የሚጠፋ ጦርነት ሊሆን ይችላል። ይህ ጦርነት ብዙ ታዳጊ ሀገሮችን እየጎዳ ነው። ብዙዎችን የመኖር ህልውና ዋስትና እየቀማ ነው። ስለዚህ መቆም አለበት የሚል ነገር አንስተው ነበር። ነገር ግን ወደ ድርድር ወደ ፖለቲካዊ መፍትሄ ይምጡ የሚለው ነገር የብዙዎች በተለይ ታዳጊ ሀገሮች ህልማቸው ነው። ምክንያቱም ምንድነው የሚባለው ዞኖች ሲጣሉ የሚጎዳው ነው ሳሩ ነው ይላል። በማደግ ላይ ያሉ ሀገሮች ኢኮኖሚያቸውን ሽባ ነው የሚያደርገው። ስለዚህ ይሄ ጦርነት እንዲቆም እሳቸው ጥሪ አድርጎ ነበረ። በእርግጥ ያው የተባበሩ መንግስታት ድርጅት ማለት አንበሳ ጥርስ የሌለው አንበሳ ማለት ነው። ምንም ማድረግ የማይችል ነገር ግን ዓለም አቀፉን ማህበረሰብና መንግስታት ተወክላለሁ የሚል ምንም ስልጣን እንደሌለው በግልጽ እየታየ ነው ያለውና መፍትሄ አልባ እንደሆነ እና ትናንትና ገልጬዋለሁ ምሽት ላይ ቪክተር ኦርባን የተናገሩትን ዓለም የጉልበተኞች ሆናለች ያሉትን ነገር ዓለም አሁን የማን ሆናለች? የጉልበተኞች ሆናለች። ስለዚህ የዓለም ስርዓት ምን እየሆነ ነው ስትል እየተቀየረ ነው ያለው። ይህንን እየሰራ ያለው ደግሞ ከጀርባው አውሬው እንደሆነ በደንብ ህዝብ ማወቅ መቻል አለበት። ቤተክርስቲያን የገባት አልመሰለኝም። ለዛም እኮ ነው ፓስተር፣ ለዛም ነው መሰለኝ አይደለ ጊዜያዊ መፍትሄ ይዞ ሲመጣ ያረጋጓል እኮ እሱ። ምክንያቱም ጊዜያዊ ቁልፍ እጁ ላይ ስላለ ያረጋጓልና ይሄን ነው እኛ ማስተዋል ያለብን። አዎ በጦርነት ልትኩራራ አትችልም። በጦርነት ጀግና ልትሆን አትችልም። ጦርነት አስቀያሚ ነው።
ጦርነትን እኮ የሚናፍቁ ሰዎች በጦርነቱ ውስጥ የማይዋጉ ሰዎች ናቸው። ከውጭ ሆነው በጦርነቱ መጠቀም የሚፈልጉ ናቸው። በጦርነቱ ግን የሚጎዳው የሚዋጋውና ጦርነት ውስጥ ያለው ህዝብና እንደገና ደግሞ በጦርነቱ ምክንያት የሚደርሰው የኢኮኖሚ ቀውስ የሚደርስበት ሰው ነው። ጦርነትን ካላወቀው ሰቅጣጭ ወንድምህን ከጎንህ የምታጣበት፣ ሰዎች እንደ ቅጠል ሲረግፉ የምታይበት ምኑ ነው የሚያስደስተው? ምንም። ስለዚህ ዓለማችን ላይ አሁን እየተካሄደ ያለው ጦርነት አድማሱን እያሰፋ እየሄደ እንደሆነ እየተመለከትን ያለ ነው። ምናልባት የሰላም ድርድሮች ይደረጋሉ ተብሎ ብዙ ሰዎች ተስፋ ያደርጋሉ። ጥሩ ነው፣ እኛም ተስፋ እናደርጋለን ሰላም ይሆናል ብለን። ነገር ግን ለሰላም የሚሆኑ ነገሮች መፍትሄዎች ገና ናቸው፣ ዳሩም ላይ አልደረሱ። እነዚህ ነገሮች ናቸው ቤተክርስቲያን እንደተነቃ የምንለው እኮ ይህንን ነው። ለአንድ ወር ሰላም ሊሆን ይችላል። አሁን ለምሳሌ ዶናልድ ትራምፕ ካቀረቡት ጥያቄ አንድ ወር የተኩስ አቁም ስምምነት እንዲደረግ ነው። የአንድ ወር የተኩስ አቁም ስምምነት እሳቸው ከጦርነቱ ስለመውጣት ሊጠቀሙበት ይችላሉ የተባለ መፍትሄ ሐሳብ ነው። ግን ይሄ ጦርነት አድማሱን እያሰፋ የሚሄድ ከሆነና ቀጠናውን እንደገና አሁን ከዚህም በላይ የሚረብሽ ከሆነ አሁን ላይ ያለውን የዓለም ኢኮኖሚ በእጅጉ ከአሁን ከሚታየው በላይ እየጎዳው ይመጣል ብዬ አስባለሁ። እንግዲህ የአሜሪካው ምክትል ፕሬዚደንት ጆዲ ቫንስ በዋይት ሃውስ በተካሄደው የካቢኔ ስብሰባ ላይ መደበኛ ጦር በተጨባጭ ሙሉ በሙሉ ወድሟል የሚል የኢራን መደበኛ ጦር ወድሟል ብለው ተናግረዋል። ነው ወይ የሚለውን ደግሞ እንግዲህ ባላንስ መስራት ያስፈልጋል ማለት እፈልጋለሁ። እንግዲህ በማለት አሜሪካ በጦርነቱ ላይ ያላትን የኃይል የበላይነት አወጁ። እንደዚህ በማለት ነው ያወጁት። ምክትል ፕሬዚዳንቱ ይህን ወታደራዊ ስኬት ጦርነት እየገፋ ሲሄድ ለአሜሪካ የዲፕሎማሲ ድርድር ወይም ተጨማሪ አውዳሚ ወታደራዊ ጥቃቶችን የማካሄድ ሰፋፊ አማራጮች እንዲከፈትላት በኩራት ገልጸዋል። ቫንስ የኢራን የኒኩለር መሳሪያ ባለቤት የመሆን አደገኛነት ሲያብራሩ ምሳሌ በመስጠት ነበር ያብራሩት። አንድ ሰው ፈንጂ ይዞ ገብቶ ሱፐርማርኬት ቢገባ ምን ያህል ሰው ሊወድም ይችላል? ኒኩለር ቢሆን ደግሞ ይህንን አስቡት የሚል ነገር ነው ያደረጉትና ያንን አቅም ሰብረነዋል የሚል ነገር ነው ያለው። ከኢራን አቅጣጫ ደግሞ የሚሰማው 1 ሚሊዮን ወታደር የሰለጠነ ሬዲ ሆኗል ብለው ነው የሚናገሩት። እንግዲህ ይህንን ሐሳብ እንዴት ነው የምታስታርቀው የሚለውን ነገር ማየት ያስፈልጋል። እንግዲህ የትራምፕ አስተዳደር በጣም የሚገርም ነገር በነገው ዜና እንመጣበታለን ምን አይነት አጣብቂኝ ውስጥ እንዳለና ለዓለም ውድቀት ደግሞ ምን ያህል አስተዋጽኦ ሊያደርግ ይችላል ተብሎ እንደሚታሰብና አውሬው እንዴት እየተጠቀመ እንደሆነ ያንን በነገው ምናልባት የምሽት ዜናችን ላይ ይዘነው እንመጣለን። እንግዲህ በዚህ የካቢኔ ስብሰባ ላይ ፕሬዚዳንት ዶናልድ ትራምፕ ጣልቃ በመግባት የቀድሞ የውጭ ጉዳይ ሚኒስትሩን አንቶኒ ብሊንከንን ያለፈው አስተዳደር ልክ እኛ አሁን እያደረግን እንዳለነው ኢራንን መምታት ነበረበት ብለዋል በማለት ሲሳለቁ ሐሰተኛ የፖለቲካ ትርክት አቅርበዋል። የቀድሞ የባይደን አስተዳደር ሐሰተኛ የሆነ ትርክት ነው ያቀረቡት የሚል ነው። ይሁን እንጂ ብሊንከን ትናንት በሰጡት ትክክለኛ አስተያየት የትራምፕ የጦርነት አመራር ክፉኛ የተቹ ሲሆን የዓለም የፋይናንስ ገበያ አሽቆልቁሎ ባለበት በዚህ ወቅት ትራምፕ ድል አወጅኩ ብለው ጦርነቱን በአጭር ሊቋጩት እንደሚችሉ መታመናቸው አግባብ አይደለም ነው። መታመናቸው ትክክል እንዳልሆነ እየተነገረ ያለው ምንድነው ይሄ ነገር የሚያመለክተው? እኔ ምን መሰለህ የምረዳው ብዙ ጊዜ የኔ መረዳት ከትንቢት አንጻር ስለሆነ ይሄ ፖለቲካዊው ወታደራዊው ማንኛውም ነገር እየሆነ ያለው ሊሆን ግድ ስለሆነ ነው እና ያው አስፈጻሚ ደግሞ ያስፈልጋል። በእርግጥ ትራምፕን በብዙ አይነት ነገር ልንተነትናቸው እንችላለን። ቃላባይ እንደሆኑ
ያው በግልጽ የምናየው ነው። ጠዋት የተናገሩትን ከሳት ሆኖ የሚሽሩ አይነት ሰው ናቸው። አንደበታቸው ያልተገራ ነው። በብዙ መልኩ ልትገልጻቸው ትችላለህ። ነገር ግን እኔ ወደ ፍጻሜው አሸጋጋሪ ናቸው፣ ትንቢት አስፈጻሚ ናቸው ብዬ ነው በእኔ በግሌ የምወስደው። ልክ ነህ። አሁን ምንድነው አንተ ያልከው ነገር እንዳለ እየተወሰደ ያለው አሁን ላይ እሳቸው እየተናገሩ ያሉት ምንድነው የአሜሪካንን ሕዝብ ልብ ለመግዛት ታስቦ የተደረገ እንደሆነ ብዙዎች ይስማሙበታል። ምክንያቱም የአሜሪካ ሕዝብ ከአስተዳደሩ ላይ ልቡን እያወጣ ነው ያለው። ለዚህ ነው በነገው ዜና ላይ እናየዋለን ያለው ያልኩበት ምክንያት አለኝ። ምክንያቱም አሜሪካ ውስጥ አሁን እየተፈሩ ያሉ ነገሮች እንዳሉ ልናውቅ ያስፈልጋል። እዛ ብቻ አይደለም። ሌላው እንግዲህ ከእሳቸው ከጄዲ ቫንስ ቀጥሎ ዋና ተደራዳሪ የሆኑት ስቲቭ ዊትኮፍ በውይይቱ በዋይት ሃውስ ውስጥ በውይይቱ ማለት ነው የካቢኔ ስብሰባ ላይ ባደረጉት ንግግር ዋሽንግተን ያቀረበችውን ባለ 15 ነጥብ የጦርነት ማቆም እቅድ ከመቀበል ውጭ ሌላ የተሻለ አማራጭ እንደሌላት ለማሳመን የሚያስችል ጠንካራ ምልክቶች እየታዩ መሆኑን ይፋ አድርገዋል። ልዩ መልእክተኛው እንዳብራሩት አሜሪካ በኦፔክ ፋየር ወታደራዊ ዘመቻ እያስመዘገበች ያለችውንም ድል ለመግለጽ ሞክረዋል። ድሉን ለመግለጽ ሞክረዋል። እንግዲህ ይህ መርሃ ግብር ትቀበላለች ሪፖርት ነው። አዎ ትቀበላለች ብለው ነው የሚያስቡት። የ15 ነጥብ ድርጊት መርሃ ግብር በፓኪስታን አደራዳሪነት በኩል ለቴህራን የቀረበ ሲሆን እስካሁን ጠንካራና አዎንታዊ የሆነ ምላሾችን እያስገኘ መሆኑን ዊትኮፍ በኩራት ተናግረዋል። እና ከውድመት ውጪ ሌላ አማራጭ እንደሌላት ማሳመን ከተቻለ ስምምነቱ ለኢራን ሕዝብ፣ ለመካከለኛው ምስራቅ እንዲሁም ለመላው ዓለም ትልቅ እፎይታ እንደሚሆን አክለዋል ይላል። መጀመሪያ ዓለም እኮ እፎይታ ላይ ነበረች። ጦርነቱን ማን አመጣውና ነው? እንደው ፓስተር ልጠይቅ፣ በአንተ ግምት እንደው ዓለም እፎይታ ታገኛለች ብለህ ታስባለህ? አታገኝም። ይሄንን እኮ እንደው እግረ መንገድህንም አንድም የሆነ መረጃም ስላየው መቼም የፓኪስታንን ካነሳ ላይ ቀር በሆርሙዝ ሰርጥ ላይ አንድ የፓኪስታን መርከብ ነዳጅ ጭኖ ያለ ይለፍ ሲያልፍ ኢራን እንደመታችውም እየተነገረ ነውና ይሄ በጣም እየተጠላለፈ የመጣ ፖለቲካ ይመስላል። አሁን ምንድን ነው የሚሉት መሰለህ የአሜሪካኖቹ ደካማ የአሜሪካ ፕሬዚዳንት አመራር እየተባለ ነው ያለው አሁን ላይ። ምክንያቱም ወደዚህ ጦርነት መግባት አልነበረባቸውም ነው። እኛ ግን ወደዚህ ጦርነት ለምን እንደገቡ እኮ ይገባናል። ምሽት ላይ ትናንት ምሽት ላይ አንስተነው ነበረ። የነዳጅ ፍላጎት አላቸው። እሱ ክለ መንገድ ነው። ከጀርባ ግን ድራይቭ የሚያደርጋቸው ኃይል እንዳለ በትክክል ምንም ጥርጥር የለው። በፍጹም ግልጽ ነው። ስለዚህ ነው አሁን አሜሪካ እየሄደችበት ያለችው አጣብቂኝ ቀላል አይደለም። አንድ ማሳያ ላሳይህ። ይሄ ጦርነት እየሰፋ ይሄዳል ብለን ነበረ። ትናንትና ጦርነቱ ውስጥ ሀውቲ የመን ተቀላቅላለች። እስካሁን አልተቀላቀለችም ነበር። በትናንትና ዕለት ግን አሜሪካ ወደ አሜሪካን ሚሳኤሎችን አስወንጭፋ ወደ እስራኤል ሚሳኤሎችን አስወንጭፋ መምታት ጀምራለች። በቀጣይ ሳውዲን ትመታለች። አትጠራጥር። ይሄን በቀጣይ ለመካከለኛው ምስራቅ አጠገቧ ያላትን ኢራንን አገዛ እንደምትመታ አትጠራጥር። እንደገና አሁን እሱን ይሄን ስትናገር ሄዝቦላ ያው ትላንትና ነው መረጃውን የሰማሁት። ለካ ሄዝቦላ ነው በቆጵሮስ ላይ እንግሊዝ ካምፕ ላይ ሚሳኤል የተኮሰው። አሁን ምንድነው መሰለ ድርድሩን ኢራን ጌም ልትጫወትበት ትፈልጋለች። ይኸውልህ እዚህ ጋር በደንብ እንተንት ነው አድማጮቻችንን በደንብ እንዲሰሙን። ኢራን ተመታለች። አዎ ተመታለች። ብዙ ነገር አጣለች። አዎ አጣለች።
ከጀርባዋ ግን ሌላ ሀያል ሀገሮች አሉ። ሌላው ደግሞ የአሜሪካም ሆነ የእስራኤል የጦር ጀቶች ያልደረሱባቸው ወታደራዊ ተቋሞች አሉ። በጥልቅ ዋሻ ውስጥና በጣም ሰንሰለታማ በሆኑ ተራራዎች ውስጥ የተከማቸ የሚሳኤልና የድሮን አቅም አለ። ሰሞኑን ዘግበነዋል። ሩሲያ በድሮን እያገዘቻት ነው። የድሮን የራሷን ድሮን በጣም አፕዴት አርጋው እያቀረበችላት ነው ያለችው። እዚህ ጋር እስቲ አንድ ተንኮልኒ ራሽያም ቢሆን ይሄ ጦርነት እንዲራዘም ትፈልጋለች። ለምን ነው የምትፈልገው? ከራሷ ጥቅም ዙሪያ አንደኛ የአሜሪካ የትኩረት አቅጣጫ መካከለኛ ምስራቅ በሚሆንበት ሰዓት እሷ በአውሮፓ ላይ ያላትን የበላይነት አስጨናቂነት እየጨመረ ትሄዳለች። ኢኮኖሚካሊም ደግሞ ነዳጅ ትሸጣለች፣ ኢምፖርት ታደርጋለች። በተመሳሳይ ደግሞ አሜሪካ ነው አውትፑት የምታደርገው በቀን $150 ሚሊዮን ነው። ይህን ታምናለህ ፓስተር? አልኩ ምኑ በቀን $150 ሚሊዮን ነው እያወጣች ያለች። 1 ቢሊዮን ምናምን ትናንትና ቢቢሲ ሲናገር አድጓል ማለት ነው። ቢቢሲ ሲናገር ነበር $1 ቢሊዮን በየቀኑ አሜሪካ በጦርነቱ ሉዝ እያደረገች ነው ያለችው። የሚገርም ነው በጣም እንዴ! አውሮፕላኖቹ የሚጠጡት ነዳጅ፣ መርከቦቹ የሚተኮሰው ጥይት፣ መርከቦቹስ እሺ ምናልባት በኒኩሌር ኃይልም ቢሆን እኮ ወጪ አለበት ይኖራል። እሱም ምን ጥያቄ የለው። ስለዚህ እነዚህ ነገሮች ስትመለከት በጦርነቱ ዘልቆ ለመሄድ እኔ አሁንም የሚታየኝ አሜሪካ ዘልቃ የምትሄድ አይመስለኝም። ለምን አልክ ብትለኝ አሜሪካ ሾልካ እንደምትወጣ የሚያመለክቱ ነገሮች ትንሽም ብትሆን ፍንጭ የሚሰጡ ነገሮች በእስራኤልና በአሜሪካ መካከል የመሻከር ሁኔታ ታይቷል። እንደው በሚዲያ ለመደባበስ ተሞከረ እንጂ የሐሳብ አለመግባባቶች እየታዩ ነው የመጡት። እነዚህ ነገሮች ደግሞ ሄደው እስራኤልን ከበባ ውስጥ ይከታታል። ለምሳሌ ከዚህ ጦርነት አሜሪካ ከወጣች አረቦቹ ከኢራን ጋር ይደራደራሉ። አትጠራጠር፣ ይሄንን ይደራደራሉ። ተገኘች በሚል ማለት ነው። አዎ ይደራደራሉ። አዎ እንግዲህ ብዙ የሚነገሩ ኮንስፓይረሲ የሆኑ ግምታዊ ሐሳቦችም አሉ። ይሄ ራሱ ጦርነቱ ጌም ነው የሚሉም አሉ። ገባ? ምክንያቱም የጨለማው ቅድም ተናግረናል። ከኋላ የጨለማው ኃይል ድራይቭ እያደረገው ከሆነ እየተጫወቱት ያሉት እንደ ተውኔትም ነው። ምክንያቱም እዛ አካባቢ ያለው ለሐሰተኛው ክርስቶስ ምቹ መደላደል ብቻ ሳይሆን መቅደሱ ራሱ በቃ በአጣዳፊነት መሰራት እንዳለበት ይታመናልና እንግዲህ ከእስራኤል ላይ ሊመጣ ካለው ይሄ ከሙስሊሙ ማህበረሰብ ትልቁ ይሄ እንደ ጎርፍ ሆኖ ሊመጣ ያለውን ነገር ሊገድብ የሚችል አይነት እንትን እየተጠቀሙ ነው የሚባልም አሁን ለምሳሌ ወታደራዊ ዛቻዎችና ከባድ ወታደራዊ ማስጠንቀቂያዎች በመስጠት የድል እንደዚህ አድርገናል በማለት የበለጠ እንመታለን በማለት በማስፈራራት ኢራንን ወደ ምን ማምጣት ይፈልጋሉ መሰለህ? እነሱ ወደ ጠረጴዛ ማምጣት ይፈልጋሉ በዲፕሎማሲው። ይህንን ተጫውተው ጦርነት ኢራን ደግሞ ምንድነው መሰለህ ወንበሩ ላይ እንድመጣ የመጀመሪያ ጦርነቱ ይቆም ነው። ከዛ በኋላ ድርድር ላይ የምቀመጠው ዋስትና ይሰጠኝ ነው። እነዚህ ዋስትናዎች አሜሪካ ትሰጣለች አይሰጥም? እንዴት ተብሎ? አዎ አሰጥ። ይሄ ዋስትናውን ሰጠች ማለት ጦርነቱ ይቁም ካለች አሜሪካ ካቆመች እስራኤልም ታቆማለች። ምን ያህል እሱ እስራኤል ልታቆም ትችላለች ወይ? እስራኤል የምታቆም አይመስለኝም እኮ። ይህን ስታይ የዋይት ሃውስ አሁን በካቢኔው ላይ ጄዲ ቫንስም ዊስኮቭም ፕሬዝደንቱም ራሱ ያነሱት ነገር የፖለቲካ ጫወታ እንደሆነ በግልጽ እየታየ ያለ ጉዳይ ነው። እና እስካሁን ድረስ እንግዲህ ለምሳሌ ነዳጅ አልፏል ወይ አላለፈም፣ ብዙዎቹ አላለፈም እያሉ ነው። ዶናልድ ትራምፕ ደግሞ አልፏል እያሉ ነው። ግን ምንድን ነው የሚለውን ነገር በጥልቀት ማየት ያስፈልጋልና ይሄ የጨለማው ዓለም የመጨረሻው ሰዓት ጫወታ እንደሆነ ምንም ሊታወቅ የሚገባ ጉዳይ ነው። ዓለምን የማናወጥ ጉዳይ ነው።
እንግዲህ በነገው ዕለት ደግሞ አንድ ወሳኝ ነገር ይዘንላችሁ እንመጣለን። ምናልባትም በዛሬው ሌሊት ሊሆን ይችላል ተብሎ እየተጠበቀ ያለ ነገር አለ። እሱን ይዘንላችሁ እንመጣለን። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም የሚገርም ወቅት ላይ ነው ያለነው። እንግዲህ አይምሮ ያለው ቁጥሩን ያስለው አይደለም የሚለው ፓስተር ዮሐንስ ራእይ ላይ ቁጥር ማለት የምናውቀው አይነት ቁጥር አይነት ነው ብዬ አላስብም። ማስተዋል ነው ያለብን። ጨዋታ ነው እየተጫወቱ ያሉት። ነገር ግን በዚህ ሁሉ ውስጥ ማን ነው ብቅ ሊል የተፈለገው? ሐሰተኛው ክርስቶስ እንደሆነ በጣም በግልጽ እያየነው ስለሆነ አሁን የዚህ ሁሉ እኛ መረጃውን ወደ እናንተ ስናመጣ የክርስቶስ ኢየሱስ እንግዲህ በምድር ላይ ወኪል አርጓት ያስቀመጣት ቤተክርስቲያን ይሄንን መመልከት አልቻለችም። ብዥታ ነው እንግዲህ ያለው። እኛ መረጃውን እያቀበልን ያለነው እንግዲህ በቅርብ ምን ሊሆን እንደሚችል መገመት ያስቸግራል። እባካችሁ የኢትዮጵያ አብያተ ክርስቲያናት ህብረትም ይሁን የካውንስሉ የአጥቢያ አብያተ ክርስቲያናት መሪዎች ይሄን ነገር በትኩረት እንድትወስዱ እንደው በጌታ ፍቅር እናሳስባለን። እየመጣ ያለው ነገር በጣም ከባድ ስለሆነ መገመት የማንችለው ነገር ነው እየሆነ ያለው። አይኖቻችሁን እንግዲህ አጥርታችሁ መመኖቻችሁን እንድትዋጁ አሁንም ትውልድንም ጭምር እንድትዋጁ በጌታ ፍቅር እናሳስባለን። መድረኩ የእናንተ ስለሆነ እንግዲህ እኛ መረጃውን አቀብለናል። የእግዚአብሔር ፈቃድ ከሆነ ምሽቱ 12 ሰዓት ላይ የቀጥታ ስርጭት አለ። እዛ ላይም ወሳኝ አጀንዳ ይኖራል። እንድትከታተሉ ከወዲሁ ግብዣችን ነው። እግዚአብሔር እንግዲህ አገራችንና ሕዝቧን እንዲጠብቅ እንመኛለን። ቤተክርስቲያን እንግዲህ ነቅታ ስራዋ ላይ እንድትሆንም ጭምር እንመኛለን። እግዚአብሔር መንፈስ እንዲረዳት እንመኛለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።